በዛሬው ቪዲዮ እነዚህን 8 የህልም ፍቺዎችን ይዤላችሁ መጥቻለሁ። አንደኛ የታረሰ መሬት በህልሞቻችሁ ስታዩ፣ ሁለተኛ ሽንት መሽናት ምን ማለት ነው? ሶስተኛ የመንገድ መብራት በህልሞቻችሁ ካያችሁ፣ አራተኛ በህልም ቤተክርስቲያን ስታዩ ወይንም ስትዘምሩ ስታልፉ ማየት ምን አይነት መልእክት እግዚአብሔር እየነገራችሁ ነው? አምስተኛ በህልሞቻችሁ ጣፋጭ ምግብ ስትበሉ ካያችሁ፣ ስድስተኛ ማር በህልሞቻችሁ ካያችሁ ምን አይነት መልእክት እየነገራችሁ ነው? ሰባተኛ የመብረቅ ድምፅ በህልም ስታዩ እግዚአብሔር ምን አይነት መልእክት እየሰጣችሁ ነው? ስምንተኛ የእግዚአብሔር ቃል በህልሞቻችሁ ሲመጣ የእግዚአብሔርን ቃል ስታዩ እግዚአብሔር ምን አይነት ሜሴጅ እየነገራችሁ ነው? ጸጋና ሰላም ይብዛላችሁ። እኔ ወንድማችሁ አገልጋይ በረከት ነኝ። አሁንም ህልሞችና ፍቺዎችን ሰርቼላችኋለሁ። እነዚህን ህልሞች ስታዩ ለጥያቄዎቻችሁ መልስ እንደምታገኙ ሙሉ እምነት አለኝ። እግዚአብሔር አምላክ በዚህ ህልምና ፍቺ ውስጥ ብዙ እየተናገራችሁ እንደሆነ በኮመንት መረዳት ችያለሁ። ቪዲዮ ስትጀምሩ ላይክ በማድረግ እንድትጀምሩ፣ ለሌሎች ደግሞ ለወዳጆቻችሁ ሼር እንድታደርጉ፣ አዲስ የሆናችሁ ደግሞ ለዚህ ሚዲያ ሰብስክራይብ እና የደውል ምልክቷን እንድትጫኑ ጠይቃችኋለሁ። አሁን ከእግዚአብሔር ወዳያችሁት ህልምና ፍቺ እንሄዳለን። አንደኛ የታረሰ መሬት ስታዩ እግዚአብሔር ምን አይነት ሜሴጅ እየነገራችሁ ነው? በመጽሐፍ ቅዱስ ውስጥ የታረሰ መሬት የልብ መዘጋጀት፣ አዲስ መንፈሳዊ ምዕራፍ፣ ታድሶና መለኮታዊ ዘር ነው። መለኮታዊ ዘር ማለት ለእግዚአብሔር ቃል ወይም ለእግዚአብሔር ለሰጠ ራእይ የሚመች የህይወት ተምሳሌት ነው። ህልሞቻችሁ የታረሰና የተዘጋጀ መሬት ማየት ከእግዚአብሔር የተሰጠ ታላቅ የሥራና የምስራች ራእይ ሲሆን፣ ከቃሉ አቅጣጫ ይህንን ህልም እንፍታ። የመጀመሪያው የታረሰ መሬት ስታዩ ልብን ለመለኮታዊ ዘርና ለእግዚአብሔር ለሰጠ ራእይ ማዘጋጀት ነው። መሬት ሳይታረስ ዘር አይዘራም። አንድ ገበሬ ዘር ከመዝራቱ በፊት መሬት ያርሳል። መሬቱን ሲያርስ ግን ሲዝንና ወቅት ጠብቆ ነው የሚያርሰው። የታረሰ መሬት ማየት እግዚአብሔር አምላክ አዲስ ምዕራፍ፣ አዲስ ራእይ፣ ጥልቅ የሆነ የቃሉን ሚስጥር ወይም ትልቅ የአገልግሎት አደራ ሊሰጥህ ልብህንና መንፈስህን አዘጋጅቷል ማለት ነው። ያንተንም ሆነ የምታገለግላቸውን ሰዎች ልብ ለቃሉና ለእግዚአብሔር ሐሳብ እግዚአብሔር እያዘጋጀ እንደሆነና ለእግዚአብሔር ራእይ የሚመች ለቃሉ የሚመች የተዘጋጀ ልብ እግዚአብሔር እንደሰጠ ያመለክታል። በትንቢተ ኤርምያስ ምዕራፍ 4 ቁጥር 3 ላይ እግዚአብሔር ለይሁዳና ለኢየሩሳሌም ሰዎች እንዲህ ብሎ ይናገራል። ጥጋቱን እረሱ፣ በእርሾም ላይ አትዝሩ ብሎ ይናገራል። በማቴዎስ ወንጌል ምዕራፍ 13 ላይ ሲናገር ይህም ስለ መሬትና ስለ ዘሩ ሲናገር ዘሪው ዘር እየዘራ አንዳንዱ መንገድ ዳር ወደቀ፣ አንዳንዱ ጭንጫ ላይ፣ አንዳንዱ በእሾህ መካከል፣ አንዳንዱ ደግሞ በመልካም መሬት ላይ ዘሩ ወደቀ ይላል። ዘሩ ማን ነው? ዘሩ የእግዚአብሔር ቃል ነው ካለ በኋላ ይህንን ሐሳብ ሲናገርና ሲያስተካክለው በቁጥር 19 ላይ ዘሩ የእግዚአብሔር ቃል ነው አለ። መንገድ ዳር የተዘራውን የሰማይ ወፎች መጥተው ለቀሙት ይላል። ይህ ማለት ጠላት የሰሙትን ድምፅ የሰሙትን ቃል እንዳያስተውሉ በቃሉ እንዳይኖሩ ጠላት ከልባቸው ይወስዳል ይላል። ከዛ ጭንጫ ላይ የወደቀውን ይናገራል። ጥልቅ መሬት ስላልነበረው ፀሐይ ወጣ አደረቀው ይላል። የሚገርመው በእሾህ መካከል የሚናገርና በመልካም መሬት ላይ የወደቀ ዘር ይላል። ይኸውላችሁ የተስተካከለ መሬት ላይ የታረሰ መሬት ላይ የሚቀበል ስለሆነ እንደዚህ ብሎ ይናገራል። 100 አፈራ ብሎ ይናገራል። የታረሰ መሬት ካያችሁ እግዚአብሔር የሚያፈራ ልብ የሚያፈራ የእግዚአብሔርን ኃይል የእግዚአብሔርን ጸጋ የተቀበለውን በህይወቱ የሚገልጥ ማንነትን የሚያሳይ ህልም ነው። ሁለተኛ ደግሞ የታረሰ መሬት ካያችሁ የጽድቅ ዝናብና የመከር ዘመን ጥሪ እንደሆነ ይናገራል። ገበሬ የሚያርሰው በምን አይነት ሰዓት ነው? በዝናብ ወቅት ነው። ዝናብ ምድሪቷ ላይ ሊያረሰርስ በሚመጣበት የጽድቅ ዝናብና የመከር ወቅት ወይንም የመከር ጥሪ እንደሆነ እግዚአብሔር እየጠራ እንደሆነ ፍንጭ ይሰጣል። መሬት ከታረሰ በኋላ የሚቀጥለው ትልቁ ናፍቆቱ ዝናብ ነው አንደኛ። ሁለተኛ ደግሞ የሚዘራበትን ዘር ይናፍቃል። ይህ ህልም የዝግጅቱን ጊዜ ወይንም የድካሙን የሩጫውን ዘመን ያንን የትግል ምዕራፍ አጠናቀ አሁን ደግሞ የእግዚአብሔርን መንፈስ
እንደ ዝናብ ወርዶ ጸሎት የዘራውን በቃል የዘራውን በትንቢት የዘራውን መልካም ቃል የሚገለጥበት የሚቀበልበት ተቀብሎም የሚያፈራበት ዘመን እንደሆነ ፍንጭ ይሰጣል። በሆሴ ምዕራፍ 10 ቁጥር 12 ላይ ሲናገር እግዚአብሔር መጥቶ ጽድቅን እስኪያዘንብላችሁ ድረስ እርሱን የምትሹበት ዘመን ነውና ለእናንተ በጽድቅ ዝሩ፣ እንደ ምሕረቱ መጠን እጨዱ ካለ በኋላ ጥጋታችሁን እረሱ ብሎ ይናገራል። ሶስተኛ የታረሰ መሬት በህልም ስታዩ አሮጌውን ስርዓት ማፍረስ፣ የቀደሙን ስርዓት አፍርሶ በአዲስ ምዕራፍ ላይ መቆም ወይንም ገብሬ ሲያርስ የቀደመው ለአመታት የተቀበረውን ድንጋይ ለአመታት የተቀበረውን የማይገባውን ነገር ከአፈር ውስጥ ፈንቅሎ እያወጣ ለምን እንዲሆንና ለዘሩ እንዲመች ለፍሬው እንዲመች የሚያደርግ መሬት ያደርገዋል። ይሄ ማለት አሮጌውን ምዕራፍ የቆየውን ነገር ቀይሮ እግዚአብሔር ወደ አዲስ ክብር ለቃሉ የሚመች ልብ ለመንፈሳዊ ነገር የሚመች ልብ እግዚአብሔር ወደ አንተ ያዘጋጀና መገለጥ ጊዜና የምትታይበት በውስጥ እግዚአብሔር ያስቀመጠው ጸጋ የሚገለጥበት ፍሬ የሚይዝበት የምታድግበት ዘመን እንደሆነ የሚናገር ነው። ይህ ማለት እግዚአብሔር በህይወት በአገልግሎት ወይም በአስተሳሰብ ውስጥ የነበረውን አሮጌ ልማድ ኃጢአት ካለ አድመኝነት ካለ ዘረኝነት ካለ ይህ ነገር የሚወገደው በእግዚአብሔርና በእግዚአብሔር ጸጋ ነው። ስለዚህ ይህንን ነገር ያለፈውን ኪዳን ሽሮ አዲስ ላይፍ አዲስ ማንነት እግዚአብሔር እየሰጠ እንደሆነ የሚናገር ህልም ነው። ሁለተኛ በህልሞቻችሁ ሽንት መሽናት። በህልም ሽንት መሽናት ወይም ከሰውነት ውስጥ ቆሻሻን ማስወገድ በአብዛኛው ጊዜ የመገላገል ዴሊቨር መሆን የመንጻትና የውስጥ ሸክምን የማስወገድ ድንቅ ምልክት ነው። በተፈጥሮም ሆነ በመንፈሳዊ ዓለም ይህ አካሄድ ከሰውነት ውስጥ መርዛማ ነገር ወይንም ጥሮ ያዘ ውስጥን ሲያስጨንቅ የነበረው ነገሮች ማስወገድን ስለሚያሳይ በእነዚህ አውድ ተነስተን ከቃሉ አንጻር ይህንን ህልም መፍታት እንችላለን። አንደኛ የውስጥ መርዝና ምሬትን ማስወገድ ውስጥ ላይ ማለትም ሰዎችን በላይፋቸው አገልግሎታቸው በጸሎታቸው የብዙዎችን ነገር ወደኋላ የሚያስቀረው ሐሜት፣ ውሸት፣ ጥላቻ፣ አድመኝነት እነዚህ ነገሮች ሽንት መሽናት በህልም ማየት ማስወገድ እንደሆነ ፍንጭ ይሰጣል። በህልም ማስወገድ ደግሞ በውስጥ ተከማችቶ የነበረው ምቀኝነት፣ ምሬት፣ ቁጣ፣ አድመኝነት፣ ዓለማዊ ባህሪ፣ ዘፈን፣ ጥላቻ እነዚህን ሁሉ ላት የሚዘራቸው መንፈሳዊ እንክርዳድ እግዚአብሔር ከህይወት ላይ እያስወጣ መሆኑን የሚያሳይ ህልም ነው። ልብህ እየነጻ እንደሆነ በዚህ ውስጥ ማየት ትችላለህ። በመዝሙር ምዕራፍ 51 ቁጥር 2 ላይ ከበደሌ ፈጽሞ እጠበኝ ከኃጢአቴም አንጻኝ ብሎ ዳዊት ጸልየዋል። ሁለተኛ ደግሞ ይህን ከጭንቀትና ከከባድ ግፊት ማረፍ እንደሆነ ፍንጭ ይሰጣል። ሽንት መያዝ ከባድ የሰውነትና የውስጥ ግፊት መጨናነቅን ይፈጥራል። ሲወገድ ግን እረፍት ነው የሚሰጠው። ብዙዎቻችን ሽንት ሲወጥረን እና ከሸናን በኋላ የሚሰማን ፊሊንግ ዘሴም አይደለም። ያ የተቋጠረው የተጠራቀመው ሽንት ሲወገድ ውስጣችን ያርፋል፣ ሪላክስ ነው። ይሄ ማለት ከውስጣችን የሚወገድ ዴሊቨር የሆንበትን ነገር የሚያሳይ ህልም ነው። ይህ ህልም በህይወት አቅጣጫ በአገልግሎት ወይም በቤተሰብ ውስጥ ሲያስጨንቅና ሲያጨናንቅ ከነበረ ከባድ የሆነ ሸክምና ውጥረት ጌታ እረፍትን እየሰጠ መሆኑን የሚያበስር ህልም ነው። በማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ ሲናገር እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ ይልና ሸክሜም ቀሊል ነው ብሎ ይናገራል። የሆነ የሚያቀል እግዚአብሔር ኃይል ወደ አንተ እንደመጣ ፍንጭ ይሰጣል። ሶስተኛ ደግሞ መንፈሳዊና ስጋዊ ፈውስ እንደሆነ የሚናገር ህልም ነው። ብዙ ጊዜ በሽታ አምጪ ተዋሲያኖች ከሰውነት የሚወገዱት በፈሳሽ መልክ ነው። በላብ ሊሆን ይችላል፣ በእንባ ሊሆን ይችላል፣ በሽንት ሊሆን ይችላል። ይህ ራእይ ጤናን ሲፈታተን የነበረው ክፉ አሰራር የስጋ ሆነ የመንፈሳዊ ደዌ ማለትም ህመም እግዚአብሔር አጥቦ እያስወገደልህ እንደሆነና ሙሉ ፈውስ እንደተቀበልክ የሚያሳይ ህልም ነው። በኤርምያስ ምዕራፍ 30 ቁጥር 17 ላይ እኔ ጤናህን እመልስልሃለሁ ቁስልህንም እፈውሳለሁ ይላል እግዚአብሔር። እግዚአብሔር የስጋን ጤና የስጋን ቁስል እንደሚፈውስ በነቢዩ ኤርምያስ አልፎ ይናገራል። ስለዚህ አይነት ህልም ካያችሁ የስጋ ፈውስም የመንፈስም ፈውስ ነፃ መውጣትን የሚናገር ፍንጭ የሚሰጥ ህልም ነው። ሶስተኛ ደግሞ የመንገድ መብራት በህልሞቻችሁ ስታዩ
የመንገድ መብራት ማየት በመጽሐፍ ቅዱስ ውስጥ መብራትና ብርሃን የእግዚአብሔርን ቃል የተገለጠ ራእይ፣ መለኮታዊ መመሪያና የህይወት ተስፋ ተምሳሌት ነው። በህልም የመንገድ መብራት ማየት በተለይ ከጉዞ ከወደፊት አቅጣጫና ከአደባባይ አገልግሎት ጋር የተያዘ እጅግ የሚያበረታታ መንፈሳዊ ራእይ ነው። ከእግዚአብሔር ቃል አንጻር የመንገድ መብራት ማየት በሶስት መንገዶች እንፍታ። አንደኛ መለኮታዊ መመሪያና የራእይ ግልጽነት ነው። የተገለጠ ራእይ እንደሆነ የሚናገር ነው። የመንገድ መብራት ዋናው ዓላማ በጨለማ ለሚጓዝ ሰው መንገዱን ማሳየት ነው። ይህ ህልም ግራ በገባህ መወሰን በከበደ በሚያስፈልግ አቅጣጫ ወይም ቀጣዩ እርምጃዬ ምንድን ነው ብለህ በጥያቄ ውስጥ በተሞላ ጊዜ በጠየክበት ጉዳይ ላይ እግዚአብሔር ጥርት ያለ አቅጣጫን እያሳየ መሆኑን ያበስራል። የህይወትህና የአገልግሎት መንገድ በቃሉ ብርሃን እየተመራ እንደሆነ መዝሙር 119 ቁጥር 105 ላይ የሚያረጋግጥልህ ህልም አለ። ህግህ ለእግሬ መብራት ለመንገዴ ብርሃን ነው ይላል። ህግ የሚለው የእግዚአብሔር ህግ የእግዚአብሔር ቃል እንደሆነ መጽሐፍ ቅዱስ ይናገራል። መንገድ ላይ እየሄዳችሁ በግራና በቀኝ የመንገድ መብራት በርቶ ካያችሁ የምትሄዱበት መንገድ ትክክል ነው፣ ቀጥሉበት የሚል መልእክት አለው። አንዳንድ ጊዜ በግራ በኩል ጠፍቶ በቀኝ በኩል የሚመራ ከሆነ እየመራ ያለው የእግዚአብሔር ቃልና የእግዚአብሔር ድምፅ በስተቀኝ በኩል ሂድ፣ ብርሃኑ ያለው በስተቀኝ በኩል ነው፣ ፈቃድ ያለው በስተቀኝ በኩል ነው ብሎ የሚናገር ሐሳብ ነው። በግራ በኩል የሚበራ ከሆነ በግራ በኩል እንድትሄድ አቅጣጫ እየሰጠ ነው። ስለዚህ የእግዚአብሔር ብርሃን ሲበራ ጨለማን ነው መንገዱ ላይ ያለውን ጨለማ፣ መንገዱ ላይ ያለውን ፍርሃት፣ መንገዱ ላይ ያለውን አለመሳካትና እንቅፋት እግዚአብሔር እያስመለጠ እና አቅጣጫ ምሪት እየሰጠ እንደሆነ የሚናገር ህልም ነው። ሁለተኛ ደግሞ በጨለማ ውስጥ ያለ ጥበቃና ደህንነት ነው። ማለትም መጠበቅ ነው። የመንገድ መብራት ባለበት አካባቢ ሌባም ሆነ አደጋ በቀላሉ ወደ አንተ አይጠጋም። በህልም የመንገድ መብራት ማየት አሁን እያለፍክበት ያለው የህይወት ምዕራፍ ጨለማ አስፈሪ ቢመስልም የእግዚአብሔር ብርሃን ግን በመንገድ ላይ ስላበራ የጠላት ወጥመድና መሰናክል እንደማይነካ የሚያረጋግጥ የጥበቃ ራእይ ነው። በሚክያስ ምዕራፍ 7 ቁጥር 8 ላይ ጠላቴ ሆይ ብወድቅ እነሳለሁ፣ በጨለማ ብቀመጥ እግዚአብሔር ብርሃን ይሆንልኛል፣ በእኔ ላይ ደስ አይበልሽ ብሎ ይናገራል። ሶስተኛ የመንገድ መብራት ማየት የአደባባይ አገልግሎትና የብዙሃን ተጽዕኖ እንደሆነ ፍንጭ ይሰጣል። የመንገድ መብራት በቤት ውስጥ ለግል ጥቅም የሚበራ ሳይሆን ውጪ ወጥቶ በየጎዳናዎች ለሚያልፉት ሰዎች በጎዳና ላይ የሚያበራ የተገለጠ ብርሃን ወይንም ለብዙሃን የሚያገለግል ነው። ይህ ራእይ የጀመርከው አገልግሎት፣ የጀመርከው ራእይ፣ የምትሰራው ስራ በብዙ ሰዎች ህይወት ላይ በብዙ ሰዎች ማንነት ላይ በአደባባይ ላይ ብርሃን እየሰጠ ተጽዕኖ ያመጣ መሆኑን ያሳያል። እግዚአብሔር አገልግሎትን በአደባባይ እያወጣው እየገለጠው እያሳየ እንደሆነ ፍንጭ የሚሰጥ ነው። በተራራው ስብከት ላይ ብዙዎቻችን የምናውቀው ቃል አለ። በማቴዎስ ወንጌል ምዕራፍ 5 ቁጥር 14 ላይ ሲናገር ኢየሱስ ክርስቶስ ለደቀ መዛሙርቶች እንደዚህ ብሎ ተናገራቸው። እናንተ የዓለም ብርሃን ናችሁ። መብራትንም አብርተው ከእንቅብ በታች አያኖሩትም እንጂ በመቅረዙ ላይ ያኖሩታል ካለ በኋላ በቤቱም ላሉት ሁሉ ያበራል ብሎ ይናገራል። የመብራት የመጀመሪያው ባህሪውና ተግባሩ በጨለማ ስፍራ ሁሉ ማብራት፣ ጌታን በማያውቁ ሰዎች ማብራት፣ ተገለጠ አደባባይ ላይ የተገለጠ ለብዙዎች የሚታይ እግዚአብሔር ኪዳንና ቃል እንደሰጠ የሚናገር መልእክት ነው። አራተኛ በህልሞቻችሁ ቤተ ክርስቲያን ማየት። አንዳንዶች በቤተ ክርስቲያን ስታገለግሉ፣ ማይክ ስትይዙ፣ ስትዘምሩ፣ ስትተነብዩ፣ አጋንን ስታስወጡ ወይ ቤተ ክርስቲያን አጠቃላይ ልታዩ ትችላላችሁ። ይህንን ህልም ስታዩ እግዚአብሔር የሚያስደንቅ ምሪትና የሚያስደንቅ ስፍራችሁን ወይንም ያለባችሁን መለኮታዊ ኪዳን እየተናገራችሁ ነው። በህልም ቤተ ክርስቲያን ማየት፣ የእግዚአብሔርን ቤት ማየት ከመንፈሳዊ ጥሪ ከጥበቃና ከህብረት ጋር የተያዘ እጅግ የተባረከ የሚያስደንቅ ቪዥን ነው። በመጽሐፍ ቅዱስ ውስጥ ቤተ ክርስቲያን ወይም ቤተ መቅደስ የእግዚአብሔር መገኘት፣ የጸሎት ስፍራ፣ የመንፈሳዊ ቤተሰብ፣ የክርስቶስ አካልና መለኮታዊ ማረፊያ ተምሳሌት ነው። መጽሐፍ ሲናገር እናንተ የእግዚአብሔር ቤተ መቅደስ ናችሁ ብሎ ይናገራል።
እየተናገረ ያለው ስለተሰራው ህንፃ ብቻ ሳይሆን በኔ ውስጥና ባንተ ውስጥ ስላለው እግዚአብሔር ስላስቀመጠው ልብ ነው። 2 ወይም 3 ሆናችሁ በስሜ በተሰበሰባችሁበት በዚያ እገኛለሁ ብሎ ይናገራል። ይህንን ራእይ መጽሐፍ ቅዱስን ቤዝ አድርገን እንፍታ። አንደኛ ወደ ጥልቅ አምልኮና ህብረት መቅረብ ማለትም ቤተ ክርስቲያን ማየት እግዚአብሔር ወደ በለጠው የጸሎት የቃል ጥናት እና የአምልኮ ህይወት እየጠራ መሆኑን ያሳያል። ምናልባት በቅርብ ጊዜ በስራ ተጠምደ በማይገባ የህይወት መንገድ ውስጥ እያለ ከሆነ እግዚአብሔር ይህንን ህልም ሊያሳይ ይችላል። በዚህን ጊዜ እያለ ያለው ጥሪ ያቀረበልን ምናልባት በቅርብ ጊዜ በስራ ተጠምደ ከነበረ ጌታ ጥሪ ያቀረበልን መጽሐፍ ቅዱስ ላይ ስለ ማርታና ስለ ማርያም ሲናገር ኢየሱስ ክርስቶስን ቀድማ የተቀበለችው ቤቷ ኢንቫይት ያደረገችው ማርታ ናት። ማርታ በብዙ ትለፋለች፣ በብዙ ትሮጣለች። ለጌታ ቃል ጊዜ እንዳልነበራት በዮሐንስ ወንጌል ላይ ይናገራል። ማርያም ግን ኢየሱስ እግር ስር ተቀምጣ የጸጋውን ቃል ትካፈል ነበረ። በዚህን ጊዜ ማርታ ለኢየሱስ እንዲህ አለችው፣ እንድታግዘኝ ወደ እኔ ላካት ማርታን ብላ ስትጠይቅ ኢየሱስ ግን የመለስላት አንድ ነገር ነው። ማርታ ማርታ በብዙ ትጨነቂያለሽ፣ በብዙ ትታወቂያለሽ፣ የሚያስፈልገው አንድ ነው አላት። የሚያስፈልገው አንድ ነው። ማርያም መልካም ዕድል መርጣለች፣ ከሷም አይወሰድባትም አለ። በብዙ የባከንክ ከሆነ ለስራ ብቻ ሩጫ ከሆነ ለጸሎት ጊዜ ከሌለ፣ ለቃል ጊዜ ከሌለ፣ ለእግዚአብሔር ዓለም ጊዜ ከሌለ እግዚአብሔር አምላክ ወደ ልቡ ኢንቫይት እያደረገ ተጠጋ፣ ወደ እኔ ወደ ቤቴ ቅረብ፣ ጸሎት ጸልይ እያለ እየተናገረ እንደሆነ የሚናገር ህልም ነው። መዝሙር 122 ቁጥር 1 ላይ ሲናገር ወደ እግዚአብሔር ቤት እንሂድ ባሉን ጊዜ ደስ አለኝ ብሎ ዳዊት ይናገራል። ሁለተኛ ደግሞ መለኮታዊ መሸሸጊያና የነፍስ እረፍት እንደሆነ ፍንጭ ይሰጣል። ቤተ ክርስቲያን የሰላምና የጥበቃ ስፍራ ናት። ይህ ህልም አሁን እያለፍክበት ባለው መንፈሳዊ ውጊያ ወይም የህይወት ፈተና ውስጥ እግዚአብሔር መሸሸጊያ እንደሆነና በፊቱ ሙሉ እረፍትን ወይም ሰላምን እንደምታገኝ የሚያረጋግጥ ራእይ ነው። በመዝሙር ምዕራፍ 27 ቁጥር 4 ላይ እግዚአብሔርን አንዲት ነገር ለመንኩት እርሷን እሻለሁ፣ በህይወት ዘመኔ ሁሉ የእግዚአብሔርን ደስ የሚያሰኘው ውበት አይ ዘንድ መቅደሱንም እመለከት ዘንድ ነው ብሎ ይናገራል። ሶስተኛ ደግሞ ቤተ ክርስቲያን ማየት የአገልግሎት አደራና መንፈሳዊ ኃላፊነት ለአንተ የተሰጠ እንደሆነ ጥሪ እንዳለብህ አቅጣጫ የሚያሳይ ህልም ነው። ቤተ ክርስቲያን ማየት እግዚአብሔር የሰጠን መንጋ በአካል ሆነ በሶሻል ሚዲያ በተለያየ በምታገኛቸው አቅጣጫዎች ሁሉ እንደምታገለግልና በአንተ ውስጥ እግዚአብሔር ያስቀመጠውን ራእይ የሚያመለክት ህልም ነው። ጌታ ለቤተ ክርስቲያን ወይም ለአካሉ የሚጠቅም ትልቅ የአገልግሎት በርና ኃላፊነት እንዳስቀመጠብህ የሚጠቁም ፍንጭ የሚሰጥ ህልም ነው። በአንደኛ ጢሞቴዎስ ምዕራፍ 3 ቁጥር 15 ላይ የእግዚአብሔር ማደሪያ እርሱም የእውነት አምድና መሰረት የሕያው የእግዚአብሔር ቤተ ክርስቲያን ነው ብሎ ይናገራል። በህልሞቻችሁ ስትጸልዩ ወይም ሰዎችን ስታገለግሉ፣ ስትጸልዩላቸው፣ ስታስተምሩና ዴሊቨራንስ ስታደርጉ በህልም ስታዩ ጌታ ይህንን ስታዩ ምን እያላችሁ ነው? ከእግዚአብሔር ከተሰጡ ራእዮች ሁሉ እጅግ ከፍተኛና የጥሪ ማረጋገጫ የሆነ ኃይለኛ የሚያስደንቅ መንፈሳዊ መልእክት ነው። ይህ ራእይ ስጋ ቢተኛ መንፈስ ግን ከእግዚአብሔር ጋር ሕያው ሆኖ እየሰራ መሆኑን ያሳያል። የዚህን ራእይ መለኮታዊ መልእክት እንመልከት። በህልም መጸለይ የውስጥ መንፈስ ከፍተኛ ንቃት ወይንም በአንተ ያለውን መንፈስ አነሳሳለሁ እንዳለ መንፈስ እየተነቃቃ እየበረታ እንደሆነና ከመለኮት ከእግዚአብሔር ዓለም ጋር የተቆራኘ ወይንም የተቋጠረ ህብረት ማድረግ በጠላት አሰራር ላይ መንቃትና ዲዘርን ማድረግ የጠላትን አሰራር መለየት ሊሆን የሚችል ህልም ነው። በመኃልየ ምዕራፍ 5 ቁጥር 2 ላይ እኔም ተኝቻለሁ ልቤ ግን ነቅቷል ብሎ ይናገራል። የውዴ ቃል እርሱም ደጁን ይመታል ብሎ ይናገራል። እህቴ፣ ወዳጄ፣ ርግቤ፣ መደምደሚያዬ ሆይ በራሴ ጠል በቆንዳል ላይም የሌሊት ነጠብጣብ ሞልቶበታልና ክፈችልኝ ብሎ ይናገራል። የመጣው ውዷ የመጣው የልቧን ሐሳብ እንድትከፍት በሯን እንድትከፍት እየጠራት ነው። ስለዚህ እንዲህ አይነትን መካያችሁ ጌታ እግዚአብሔር የአገልግሎት ጥሪ እንዳለባችሁ ልባችሁን ከፍታችሁ ለተናገራችሁ ሐሳብ እንድትቆሙ የሚናገር ህልም ነው። በህልም ማገልገል የእግዚአብሔር መንፈስ በአንተ ላይ መሆኑን የሚያረጋግጥና መንፈሳዊ ስልጣን አውቶሪቲ መለማመድና
እግዚአብሔር ለሰጠ ለትልቅ ጥሪ መዘጋጀት እንዳለብህ መንገድ የሚያሳይ ህልም። ጌታ ኢየሱስ ክርስቶስ በሉቃስ ወንጌል ምዕራፍ 4 ላይ በመንፈስ ኃይል ከተፈተነ በኋላ ፈተናዎችን ካለፈ በኋላ ወዳደገበት ወደ ገሊላ ሄደ ይላል። ምኩራብ ገብቶ የተናገረው ቃል አለ። የጥቅልል መጽሐፍ የኢሳይያስን መጽሐፍ በሰጡት ጊዜ የጌታ የእግዚአብሔር መንፈስ በእኔ ላይ ነው፣ የምስራቹን ለድሆች እሰብክ ዘንድ ቀብቶኛል፣ ለታሰሩት መፈታት፣ ለዕውሮች ማየትን እያለ የተናገረ ዛሬ የሰማችሁ ቃል በጆሮአችሁ ተፈጸመ አለ። በዛን ስፍራ ላይ በአጋንንት የታሰሩ በጤና የታወቁ ሰላም የሌላቸው በብዙ አይነት እስራት ያሉ ሰዎች ካለባቸው ቀንበር ነፃ ወጡ። ኢየሱስ ክርስቶስ ጥላው ነበር የተነገረው በኢሳይያስ። አሁን ደግሞ አካሉ ስለመጣ አካሉ ደግሞ ተፈጻሚነት የሚያደርግ እንዲሁ ተናግሮ የሚያልፍ ሳይሆን በንግግር ውስጥ ኃይል አልፎ የሚዳስስና የሚፈውስበት ጊዜ ላይ የሆነበት ታይም ነው። የጌታ እግዚአብሔር መንፈስ በአንተ ላይ እንዳለና እግዚአብሔር በአንተ ላይ ያስቀመጠው መለኮታዊ ራእይ የሚያሳይ ነው። ይህንን ራእይ ከቃሉ አቅጣጫ በሶስት በኩል እንመልከት። አንደኛ ከፍተኛ የመንፈስ ንቃትና ሕያው የሆነ የተገለጠ ከቅዱሳን ጋር ያለ ህብረትን ያሳያል። ስጋ ሲተኛ አእምሮህ ያርፋል። ነገር ግን በህልም ጸሎት ስታደርግ ስታይ በውስጥ ያለው መንፈስ ቅዱስ ለሊትም ጭምር እግዚአብሔር ጋር ኮኔክት እያደረገ እንደሆነ የሚያሳይ ህልም ነው። ይህ የሚያሳየው የጸሎት ህይወት ከልማድ አልፎ ወደ ህይወት ወይንም ወደ ላይፍ ስታይል መቀየሩን የሚናገር ነው። ስትበላ ስትጸልይ፣ ስትሄድ ስትጸልይ፣ ስትሰራ ስትጸልይ፣ ይሄ የህይወት ስርዓት ነው። አሁንም ደግሞ ይህንን ቃል እናገራለሁ። መኃልየ ምዕራፍ 5 ቁጥር 2 ላይ እኔም ተኝቻለሁ ልቤ ግን ነቅቷል ይላል። የውዴ ቃል የውዴ ድምፅ ነው እርሱም ያንኳኳል ብሎ ይናገራል። ሁለተኛ ደግሞ የጥሪ ማረጋገጫና መንፈሳዊ አውቶሪቲ እየሰጠ እንደሆነ ፍንጭ ይሰጣል። ሰዎችን ስታገለግል፣ አጋንንት ስታስወጣ ወይም ስትጸልይላቸው ማየት እግዚአብሔር ስልጣን እንደሰጠ የልጅነት ስልጣን እንደሰጠ በተሰጠ ስልጣን አጋንንት እንደምታስወጣ፣ ለታመሙ ብትጸልይ እንደሚፈወሱ፣ ለታሰሩት ብትጸልይ ከስራታቸው ነፃ እንደሚወጡ እግዚአብሔር እያበረታታ እየገለጠልህ የሚሆን ፍቺ የሚሰጥ ህልም። በተመሳሳይ ደግሞ ሙሉ በሙሉ እግዚአብሔር የሰጠ ጸጋ በአንተ ላይ እንዳረፈ የሚያረጋግጥ ህልም ነው። በሉቃስ ወንጌል ምዕራፍ 10 ቁጥር 19 ላይ ይናገራል። እነሆ እባብና ጊንጡን ትረግጡ ዘንድ በጠላትም ኃይል ሁሉ ላይ ስልጣን ሰጥቻችኋለሁ፣ የሚጎዳችሁ ምንም የለም ብሎ ይናገራል በዚህ ክፍል ላይ። ሶስተኛ ደግሞ በስውር የተደረገ መንፈሳዊ ውጊያና ድል እንደሆነ ፍንጭ ይሰጣል። አንዳንድ ጊዜ ጠላት በህልም ዓለም መጥቶ ሊያጠቃ ይሞክራል። በዚህን ጊዜ ስትጸልይ ወይ በጌታ ስም ስትገስጽ ካየ በስውር ዓለም ወይም በመንፈሳዊ ዓለም የተከፈተብህን ውጊያ በእግዚአብሔር ኃይል አሸንፈሃል ማለት ነው። ይህ የድል አድራጊነት ምልክት ነው። የሆነ አካል መጥቶ ሊያንቅ ሲል፣ እጅና እግር ሊሲል በኢየሱስ ስም ልቀቀኝ ስትሉ ልታዩ ትችላላችሁ። በብዙዎቻችሁ ዘንድ ይሄ ነገር ገጥሟችሁ ሊሆን ይችላል። እንዲህ አይነት ራእይ ይህ የሚያሳየው በጠላቶችን በኢየሱስ ስም እንዳሸነፍክና ለቀው እንደሄዱ፣ ዙሪያህን ለቀው እንደሄዱ፣ በጠላት ኃይል ሁሉ ላይ ስልጣን እግዚአብሔር እንደሰጠ፣ በክርስቶስ ማሸነፍ እንደምትችል እግዚአብሔር እየጠቆመ ነው። በኤፌሶን ምዕራፍ 6 ቁጥር 18 ላይ በጸሎትና በልመናም ሁሉ ዘወትር በመንፈስ ጸልዩ፣ በዚህም ሐሳብ ስለ ቅዱሳን ሁሉ እየለመናችሁ በመጽናት ትጉ ብሎ ይናገራል። አምስተኛ በሕልሞቻችሁ ጣፋጭ ምግብ ስታዩ። በመጽሐፍ ቅዱስ ውስጥ ምግብ የመንፈሳዊ ትምህርት፣ የእግዚአብሔር ቃልና የህይወት ልምምድ ሲሆን ጣፋጭነት ደግሞ የደስታን፣ የፈውስን፣ የመለኮታዊ ራእይና የጥሩ ዜና ምልክት፣ መልካም ዜና እንደምትሰሙ የሚያሳይ ህልም ነው። በህልም ጣፋጭ ምግብ መብላት እጅግ አስደሳችና የሚያበረታታ የሚያሳይ ራእይ ሲሆን ከእግዚአብሔር ቃል አንጻር ይህንን ህልም በሶስት በኩል እንመልከት። አንደኛው አቅጣጫ የእግዚአብሔርን ቃልና መለኮታዊ ራእይ መቀበል ነው። በመንፈሳዊ ዓለም መብላት ማለት አንድን ነገር ወደ ውስጥ ማስገባት ወይም አዋህዶ መቀበል ነው። ጣፋጭ ምግብ መብላት አሁን እየጸለይክ አሁን ቃል እያነበብክ ያለው የእግዚአብሔር ቃል በጸሎት የምትቀበለው ስትጸልይ የምትቀበለው የቃሉን ሬማና የተቀበልከውን ራእይ ነፍስ በሐሴት እየተቀበለች እንደመሆኑን የሚያሳይ ነው። ሬማው ሲመጣ ሬማው ማለት የእግዚአብሔር ድምፅ ነው። ብዙ ጊዜ ቃል ከዘፍጥረት እስከ ራእይ ካነበብን በኋላ በዛ ውስጥ የሚመጣው መገለጡ ከመጣልህ የእግዚአብሔር ድምፅ እየመጣልን ነው። መንፈሳችን ነው የሚታደሰው።
ኃይላችን ነው የሚታደሰው። እግዚአብሔር ነገን እንድናይ ያደርገናል። በሚገለጠው ሬማ ውስጥ ህልም ጣፋጭ ምግብ መብላት ሬማ ወደ እናንተ እየመጣ እንደሆነ የመገለጥ ዓለም ውስጥ እግዚአብሔር እያስገባችሁና እየተቀበላችሁ እንደሆነ መንገድ የሚያሳይ ህልም ነው። የእግዚአብሔርን ቃል አንብበ ቃሉ ሲገባህና ስትረዳ ለነፍስ እጅግ ይጣፍጣል። ይህንን የሚያረጋግጥ ቃል አለ። መዝሙር 119 ቁጥር 103 ላይ ሲናገር ቃልህ ለጉሮሮዬ ጣፋጭ ነው፣ ከማር ይልቅ ለአፌ ጣፈጠኝ ብሎ ይናገራል። ነቢዩ ሕዝቅኤል የተሰጠውን ጥቅልል መጽሐፍ ሲበላ በሕዝቅኤል ምዕራፍ 3 ቁጥር 3 ላይ ይናገራል። በአፌም ውስጥ እንደ ማር ጣፈጠ ብሎ ተናግሯል። ሁለተኛ ደግሞ ከመራር ጊዜ በኋላ የሚመጣ የደስታና የካሳ ዘመን እንደሆነ ፍንጭ ይሰጣል። ጣፋጭ ምግብ ማየት ወይንም መብላት የድካም ዘመን ማብቂያና የድል መገለጫ ነው። ይህ ህልም ካሳለፍካቸው መራራ ህይወት የማይመች የህይወት ፈተናና ትጋት ወይም የአገልግሎት ውጣ ውረድ በኋላ ነፍስህን የሚያረሰርስ ልብህን የሚያስደስትና የተስፋ ቃልህን የምትበላበት የካሳ ዘመን እያመጣለ መሆኑን የሚያበስር ህልም ነው። በምሳሌ ምዕራፍ 24 ቁጥር 13 ላይ ልጄ ሆይ ማር ብላ መልካም ነውና የማር ወለላም ለጉሮሮ ጣፋጭ ነው፣ ጥበብም ለነፍስ እንዲሁም እንደሆነ ጭወቅ ብታገኛት ፍጻሜ ይሆንልሃል፣ ተስፋህም አይቆረጥም ብሎ ይናገራል። ሶስተኛ ደግሞ መንፈሳዊ ጥንቃቄን የሚጠይቅ ጣፋጭ ፈተና ነው። ይህ ማለት የሐሰትን አስተምሮ ወይም ሐሰትን የሚጣፍጥ ሆኖ ነገር ግን ውስጥን ገብቶ የሚያበላሽ የሚበክል ነገር ጥንቃቄ የሚጠይቅ ህልም ሊሆን ይችላል። በዚህ በሶስተኛው መንገድ ይህኛው እንደ ማስጠንቀቂያ ሊሆን ይችላል። አንዳንድ ጊዜ ጠላት ኃጢአትን ወይንም የሐሰት አስተምሮ የሚጣፍጥ እየመሰለ ውስጥ ገብቶ ግን የሚያጣምም የሚያበላሸውን አስተምሮ ሊያሳይ ይችላል። ስለዚህ የበላው ጣፋጭ ምግብ ምንጩ ከማን እንደሆነ የተቀበልከው ቃል የሰማው ቃል ምንጩ ከማን እንደሆነ በእግዚአብሔር ቃል እንድትመረምር በእግዚአብሔር መንፈስ እንድትመረምር የሚናገር የጥንቃቄ መልእክት ሊሆን ይችላል። በምሳሌ ምዕራፍ 20 ቁጥር 17 ላይ ሲናገር የሐሰት እንጀራ ጣፋጭ ነው፣ በኋላ ግን አፉ ጠጠር ይሞላል ብሎ ይናገራል። ስድስተኛ በህልሞቻችሁ ማር ማየት። ማር ስትበሉ ማር ስታዩ ምን አይነት መልእክት እየነገራችሁ ነው? በመጽሐፍ ቅዱስ ውስጥ ማር የእግዚአብሔር ቃል፣ መለኮታዊ ጥበብ፣ የተትረፈረፈ በረከት ወይም የተስፋይቱ ምድር መገለጫና የፈውስ ተምሳሌት ነው። በህልምህ ጣፋጭ የሆነው ማር ስትበላ ማየት ከሁሉ የሚበልጥ የተስፋና የመንፈሳዊ መታደስ ራዕይ ሲሆን ከቃሉ አቅጣጫ ማር ስትበሉ ማየት በሶስት በኩል እንፍታ። በእነዚህ አቅጣጫዎች እንፍታ። አንደኛ የእግዚአብሔር ቃልና መለኮታዊ ጥበብ ነው። ማር መብላት የጌታን ቃል በልብህ መኖሩን ማሰላሰልና መለኮታዊ ጥበብ መቀበልህን ያሳያል። ይህም እግዚአብሔር ለአገልግሎትህ እግዚአብሔር ለህይወትህ የሚሆን ጥልቅ የሆኑ የቃሉን ሚስጥር እያስታወቀ መሆኑን ይጠቁማል። ቃሉ ሲገባን ሬማውን ስንረዳ ቀድሞ እንዳልኩት ለነፍሳችን እጅግ ይጣፍጣል። በመዝሙር 119 ቁጥር 103 ላይ ቃሌ ለጉሮሮዬ ጣፋጭ ነው፣ ከማር ይልቅ ለአፌ ጣፈጠኝ ብሎ ይናገራል። ደግሞ በምሳሌ ምዕራፍ 24 ቁጥር 13 ላይ ልጄ ሆይ ማር ብላ መልካም ነውና ጥበብን ለነፍስ እንዲሁ እንደሆነች እወቅ ብሎ ይናገራል። ይህ ህልም ጣፋጭ ምግብ ስታዩ ከሚለው ፍቺ ጋር የሚያመሳስለው መልእክት አለ። ሁለተኛ ደግሞ ማር ማየት ወደ ተስፋይቱ ምድር መግባት ነው። እግዚአብሔር ለእስራኤላውያን የገባላቸው ቃል ወተትና ማር ወደምታፈሰው ምድር እንደሚያስገባቸው ተናግሯቸው ነበረ። ማር መብላት ከረጅም ጊዜ በኋላ ከረጅም ጊዜ የድካም ቀናት በኋላ ከረጅም ጊዜ የትግል ምዕራፎች በኋላ የጸሎትና የምድረ በዳ ጉዞ በኋላ እግዚአብሔር ያዘጋጀልህን እረፍት የስኬትና የተትረፈረፈ በረከት ዘመን በተግባር መኖርህ መጀመርህን የሚያበስር ህልም ነው። ዘጸአት ምዕራፍ 3 ቁጥር 8 ላይ ከዚያችም ሀገር ላወጣቸው መልካሚቱና ሰፊቱ ወደ ሆነችው ሀገር ወተትና ማር ወደምታፈሰው ሀገር ላወጣቸው ወረድኩኝ ብሎ ይናገራል። ሶስተኛ ማር ማየት መንፈሳዊ ንቃትና የኃይል መታደስ ነው። ማር ፈጣን ኃይል ወይንም የሚበልጥ ኃይልን የሚሰጥ ነው። ማር ስትበሉ ኃይል ነው የሚሰጣችሁ። ስለ ዮናታን ታሪክ እንደምናየው ወይንም እንደምናውቀው በጦርነት መካከል ደክሞ ሳለ ማር በቀመሰ ጊዜ በረታ ይላል። አይኖቹም በሩ ብሎ የሚናገር ሐሳብ አለ። ይህ ህልም በመንፈሳዊ ውጊያ፣ በአገልግሎት ሩጫ ወይም በኑሮ ውጣ ውረድ የትኛውም አካሄድ ላይ
ደክመ ከነበረ አቅቶ ከነበረ ኃይል ያስፈልገኛል ስትል እንዲህ አይነት ህልም ያሳያል። ይህ ማለት የሚበልጥ ኃይል አይኖችን የሚከፍት መለኮታዊ ድጋፍ እግዚአብሔር እያደረገልህ የሚናገር ህልም ነው። ጌታ አዲስ ኃይልን እየሰጠህ የተዘጉ መንፈሳዊ አይኖችን እያበራና ራእይን እያደሰ መሆኑን የሚያበስር ህልም ነው። በአንደኛ ሳሙኤል ምዕራፍ 14 ቁጥር 27 ላይ ዮናታን ግን በዘንጉ ጫፍ የማሩ ወለላ ነካ፣ እጁንም ወደ አፉ መለሰ፣ አይኖቹ በሩ ብሎ ይናገራል። ማር በህልም ማየት አይኖቻችሁ የሚያበራ የእግዚአብሔር ኃይል ወደ እናንተ እንደመጣ ልትበረቱና ልትጨምሩ ከፍ ልትሉ እንደሆነ የሚያሳይ ህልም ነው። ሰባተኛ በህልሞቻችሁ የመብረቅ ድምፅ መስማትና የመብረቅን ብርሃን በሰማይ ላይ ብልጭታውን ማየት። ይህ ህልም ምን አይነት መልእክት አለ? ይህ ህልም የእግዚአብሔርን ግርማ የእግዚአብሔርን ኃይልና የክብሩን መገኘት የሚያሳይ እጅግ የሚያስደንቅ ኃይለኛ መንፈሳዊ ራእይ ነው። በመጽሐፍ ቅዱስ ውስጥ መብረቅና ነጎድጓድ የእግዚአብሔርን ድምፅ የድንገተኛ መገለጥና በጠላት ኃይል ላይ ድል ማግኘታቸው የሚናገር ህልም፣ በጠላት ኃይል ላይ የሚመጣ የፍርድ ተምሳሌት ነው። ይህንን ህልም በሶስት በኩል ቃሉን መሰረት አድርገን እንፍታ። አንደኛ የእግዚአብሔር ኃይል ድምፅና ትኩረት እንደሆነ የሚናገር ነው። መብረቅና ድምፁን ስትሰሙ ወይ ስታዩ በመጽሐፍ ቅዱስ ውስጥ እግዚአብሔር ሲናገር ወይም መገኘቱ ሲገለጥ የሚታዩ ታላላቅ ምልክቶች ናቸው። ይህ ህልም እግዚአብሔር ትኩረትን ሙሉ በሙሉ እንደሚፈልግና በህይወት በአገልግሎቱ ወይም አሁን በጀመርከው ራእይ ዙሪያ ኃይለኛና ግልጽ የሆነ መልእክት ሊያስተላልፍልህ እንደሆነ ያሳያል። እግዚአብሔር በኃይል እየተናገረ እንደሆነ የሚናገር ህልም ነው። በኢዮብ ምዕራፍ 37 ቁጥር 4 እስከ 5 በስተኋላው ድምፅ ይጮሃል፣ በግርማውን ድምፅ ያንጎዳጉዳል፣ ድምፁን በተሰማ ጊዜ መብረቁ አይከለከልም ብሎ ይናገራል። ስለ መብረቅ እየተናገረው ነው። ሁለተኛ ደግሞ ድንገተኛ መለኮታዊ መገለጥ ነው። መብረቅ በድንገት ብልጭ ብሎ የጨለማውን ስውር ገጽታ ሁሉ እንደሚያበራ፣ በዙሪያው ያለውን ጨለማ በአንድ ጊዜ እንደሚገፍና ዙሪያው እንደሚያበራ እግዚአብሔርም ግራ በገባ በከበደ በጥያቄ ውስጥ በተሞላ በተሰወረብህ ነገር ላይ ድንገተኛ የሆነ መንፈሳዊ መገለጥ ማስተዋል እና የችግሮችን መፍትሄ በቅጽበት እንደሚያሳይ መሆኑን የሚያመለክት ህልም ነው። በማቴዎስ ምዕራፍ 24 ቁጥር 27 ላይ መብረቅ ከምስራቅ ወጥቶ እስከ ምዕራብ እንደሚታይ የሰው ልጅ መምጣትም እንዲሁ ይሆናል እንደሚል መለኮታዊ መገለጥና ፈጣንና ግልጽ የሆነ መገለጥና ኃይል ወደ አንተ እንደሚመጣ የሚናገር ህልም ነው። በተመሳሳይ አቅጣጫ የኢየሱስን መገለጥ የኢየሱስን መምጣት ሊያነቃ ሊሆን የሚችል ህልም ነው። ሶስተኛ በጠላት የሚሰነዘር መለኮታዊ ፍርድና ውጊያ እንደሆነ ፍንጭ ይሰጣል። መብረቅ ጠላትን የሚበትን የእግዚአብሔር የጦር መሳሪያ ነው። አንተን ሲዋጋ አገልግሎትን ሲያደናቅፍ ወይም ራእይን ሲያጨልም በነበረው የጨለማ ኃይል ላይ የአጋንንታዊ ተጽዕኖ ላይ እግዚአብሔር ከጸባው መብረቁን ልኮ እንደሚበትንና ድልን እንደሰጠ የሚያበስር የድል ራእይ ነው። መዝሙር 144 ቁጥር 6 ላይ መብረቆችን ብልጭ አድርጋቸው በትናቸውም ፈላጾችን ላካቸው አስደንግጣቸው ብሎ ይናገራል። ስምንተኛ በህልሞቻችሁ የእግዚአብሔርን ቃል ስታይ ወይንም የእግዚአብሔር ቃል በህልሞቻችሁ ሲመጣ፣ በህልም የእግዚአብሔርን ቃል ሲመጣል ወይም አንተ ራስህ ቃሉን ስትናገር ስትሰብከው ወይም ስትተነብየው ማየት ከእግዚአብሔር ዘንድ የተሰጠ የነብይነት ጥሪ መንፈሳዊ መገለጥና መለኮታዊ ሀደራ የሚያረጋግጥ ታላቅ ራእይ ነው። ይህ ራእይ እግዚአብሔር አንተ ድምፁ ማስተላለፊያ ቱቦ አድርጎ የድምፁ ማስተላለፊያ መንገድ አድርጎ እንደመረጠ ያሳያል። ማለትም የሚናገርህን መልእክት አልፎ ለሰው ባንተ አልፎ እግዚአብሔር ለሰዎች ፍሎ እንደሚያደርግና ሰዎች ካሉበት ነገር ነፃ ሊያወጣ እንደሚጠቀምብህ የሚናገር ህልም ነው። ብዙዎቻችሁ ጋር እንዲህ አይነት ህልም አይታችኋል። አይታችሁም እግዚአብሔር ለእኔ የሰጠኝ መልእክት ነው ወይ እንደዚህ ነው ብላችሁ ችላ ልትሉ ትችላላችሁ። ግን ይሄ ህልም ችላ የሚባል ህልም አይደለም። እግዚአብሔር መንገዳችሁን እየጠቆመ እንደሆነ የሚናገር ነው። በቃሉ ላይ መሰረት አድርገን እንመልከት ይህንን ህልም። አንደኛ ቀጥተኛ መለኮታዊ መገለጥና የቃል ኪዳን ኮኔክሽን እንደሆነ ፍንጭ ይሰጣል። የእግዚአብሔር ቃል ወደ አንተ ሲመጣ ማየት እግዚአብሔር አሁን ላለህበት ህይወት ለጀመርከው አገልግሎት ግልጽና ትክክለኛ ህያው መልእክት እየሰጠ መሆኑን ያሳያል።
መንፈስን ልክ እንደ ቀደሙ ነቢያቶች ቃሉን ለመቀበል የነቃና ክፍት እንደሆነ ፍንጭ የሚሰጥ መልእክት ነው። በዘኍልቍ ምዕራፍ 12 ቁጥር 6 ላይ እርሱም ቃሌን ስሙ፣ በመካከላችሁ ነቢይ ቢኖር እኔ እግዚአብሔር በራእይ እገለጥለታለሁ ወይም በሕልም እናገረዋለሁ ብሎ ይናገራል። ሁለተኛ የነቢይነት አደራና መንፈሳዊ ስልጣን ነው። በሕልም ቃሉን ስትናገር ማየት እግዚአብሔር ቃሉን በአፍ ውስጥ እንዳኖረው ያረጋግጣል። ይህ ማለት ለትውልድ የምታካፍለው መልእክት የራስ ፍልስፍና ሳይሆን ሰዎችን የመቀየር ስልጣን ያለው የእግዚአብሔር ሕያው ቃል መሆኑን የሚያበስር የሹመት ምልክት ነው። በትንቢተ ኤርምያስ ምዕራፍ 1 ቁጥር 9 ላይ እግዚአብሔርም እጁን ዘርግቶ አፌን ዳሰሰ፣ እግዚአብሔርም እነሆ ቃሌን በአፍ አኑሬአለሁ ብሎ ይናገራል። ሶስተኛ ዝምታን መስበርና የመንፈስ መነቃቃት ነው። የእግዚአብሔር ቃል በውስጥ ሞልቶ ሲፈስ ማየት የመንፈስ ቅዱስ ፍሰትና የትንቢት ጸጋ መነቃቃት ምልክት ነው። ይህ ራእይ ዝምታ እንዳበቃ የተሸፈንክበት በአለት ንቃቃት በገደል መሸሸጊያ የቆየህበት ዘመን አብቅቶ ድምፅህ ለመንፈሳዊ ነፃነት ለፈውስና ለትውልድ ለማንቃት መሳሪያ ሆኖ መመረጡን የሚያሳይ ህልም። ይህን ህልምና ራእይ ካያችሁ እግዚአብሔር ድምፃችሁን ሊጠቀም እንደሆነ ትውልድን ከጨለማ ወደ ብርሃን ሊያመጣችሁ እንደሆነ የሚናገርበት ህልም ነው። እንግዲህ ከዚህ በላይ እንዴት አድርገህ ምልክት ልታይ ትችላለህ? እግዚአብሔር በህልም ይናገራል ካለ እግዚአብሔር ይናገራል። አያችሁ፣ ቀድሞ ሲናገር መኃልየ ላይ የተናገርኩት ቃል አለ፣ ውዴ መጥቶ በሩን አንኳኳ። አያችሁ፣ ዮሐንስ ራእይ ላይ ሲናገር እነሆ በደጅ ቆሜ አንኳኳል፣ ማንም ድምፄን ቢሰማ። ይህ ድምፅ ነው እግዚአብሔር ድምፅ። ደጁን ቢከፍትልኝ እሺ ብሎ ለሚታዘዝልኝ ወደ እሱ ገባለሁ፣ ከእሱ ጋር ራት እበላለሁ ብሎ ይናገራል። አያችሁ፣ ጌታ ወደ እናንተ ሊመጣ ከእናንተ ጋር አብሮ ሊያደር፣ አብሮ ሊነሳ፣ አብሮ ሊንቀሳቀስ፣ የምትናገሩትን ሊያጸና፣ የምታደርጉትን ነገር በሐሳቡ በመንፈሱ ሊፈጽም ከእናንተ ጋር እንደሚሆን የሚናገር ህልም ነው። የተቀባ ድምፅ እንደሰጠ የሚሰጥ መልእክት ነው። በኢዩኤል ምዕራፍ 2 ቁጥር 28 ላይ ከዚህም በኋላ እንዲህ ይሆናል፣ መንፈሴ በስጋ ለባሽ ሁሉ ላይ አፈሳለሁ። ሴቶች ልጆቻችሁን ትንቢት ይናገራሉ፣ ሽማግሌዎቻችሁ ሕልምን ያልማሉ፣ ጎበዞቻችሁም ራእይ ያያሉ ብሎ ይናገራል። ጸጋ ይብዛላችሁ። ይህንን ቪዲዮ ላይክ አድርጎ ለወዳጆቻችሁ እስኪ ሼር አድርጉልኝ፣ ሼር አድርጉልኝ፣ ኮፒ ሊንክ አድርጉልኝ። አዲስ ሆናችሁ ደግሞ ሰብስክራይብ እና የደውል ምልክቷን ተጫኑ። በሌላ ቪዲዮ እንገናኛለን። ልጸልይ ይፈልጋለሁ ካላችሁ በውስጥ መስመር መደወል ትችላላችሁ። ዋትስአፕ ነምበር ላይ ተባረኩ። ሻሎም